መርሳ ኮሙኒኬሽን ያደምጡታል፣ ይናገሩበታል። ሀሳቡን በነፃነት የሚገልጹበት ሚዲያ። ጤና ይስጥልኝ ክቡራን አድማጮቻችን እንደምን አላችሁ? ይህ በየወሩ በመርሳ ከተማ አስተዳደር የመንግስት ኮሙኒኬሽን እየተዘጋጀ የሚቀርብላችሁ የሬዲዮ ፕሮግራም ነው። በዝግጅት ፍጻሜያችን አብራችሁ። በመጀመሪያም አርዕስተ ዜና። ሕፃን ልጇን ወልዳ ሽንት ቤት ውስጥ በመጣል የገደለችውን ተጠርጣሪ በቁጥጥር ስር መዋሉን የመርሳ ከተማ አስተዳደር ፖሊስ ጽሕፈት ቤት አስታወቀ። ከህብረተሰቡ በደረሰው ጥቆማ መርሳ ከተማ 01 ቀበሌ ልዩ ስሙ ሚካኤል አካባቢ ሕፃን ልጇን ወልዳ ሽንት ቤት ውስጥ በመጣል የገደለችውን ተጠርጣሪ በቁጥጥር ስር መዋሉን የመርሳ ከተማ አስተዳደር ፖሊስ ጽሕፈት ቤት አስታውቋል። በመርሳ ከተማ አስተዳደር ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ረዳት ኢንስፔክተር አንዱዓለም ተፈሪ እንደገለጹት ተጠርጣሪዋ የ23 ዓመት ወጣት መቅደስ ከአላይ ወልደ ጊዮርጊስ ስትባል ነዋሪነቷ መርሳ ከተማ 01 ቀበሌ ልዩ ስሙ ሚካኤል አካባቢ ሲሆን ሐምሌ 29 2017 ዓ.ም ከሌሊቱ 10 ሰዓት የወለደችውን የአብራኳን ክፋይ ወንድ ልጇን ከወላጅ እናቷ ጋር ከሚኖሩበት የመገልገያ ሽንት ቤት ውስጥ እንደጣለችውና ከህብረተሰቡ ጥቆማ እንደተሰጠው ተገልጿል። ረዳት ኢንስፔክተር አንዱዓለም ተፈሪ እባላለሁ። የመርሳ ከተማ የወንጀል ምርመራ ክፍል ኃላፊ ነኝ። እንግዲህ ዛሬ በቀን 3/12/2017 ዓ.ም መርሳ ከተማ 01 ቀበሌ ሚካኤል አካባቢ እየተባለ የሚጠራው ሰፈር በህብረተሰቡ ጥቆማ አንድ ሕፃን ልጅ ተወልዶ ተጥሎ ሽንት ቤት አካባቢ ተጥሎ ተገኝቷል በሚል ህብረተሰቡ ጥቆማ ሰጠን። ረዳት ኢንስፔክተር አንዱዓለም አክለውም የህብረተሰቡን ጥቆማ ተከትሎ መርማሪ ፖሊስና ተባባሪ አካላትን ስምሪት ተሰጥቷቸው ከቦታው በመገኘት የህፃኑን አስከሬን በአራተኛ ቀኑ ቅዳሜ ረፋድ ላይ በህብረተሰቡ ትብብር ከተጣለበት ሽንት ቤት ተገኝቶ እንዲወጣ መደረጉን ተናግረዋል። ያን የህብረተሰቡን ጥቆማ መሰረት በማድረግ ከቦታው መርማሪ በመላክ እንዲሁም ከኛ ክፍል ከጽሕፈት ቤቱ የሴቶችና ህፃናት ክፍል ኃላፊ ዋና አብሮ መርማሪ ጋር በመላክ እና ከሌሎች ከሚመለከታቸው አካላት ጋር ከቦታው ድረስ ተሄዶ ምርመራ የተጀመረበት አግባብ አለ። ህፃኑም ከተጣለበት ህዝብ ግለሰቦቹ ወንጀል አድራጊዎቹ ከሚጠቀሙበት ሽንት ቤት እንደጣሉት ነው የሚያመለክተው። በዚህ ምክንያት አንስተን ህፃኑን እዚሁ ቅዱስ ሚካኤል ቤተክርስቲያን መርሳ እንዲቀበር የተደረገበት ሁኔታ ነው ያለው። እንግዲህ የወንጀሉ አፈጻጸም የሚያመላክተው ወንጀል ፈጻሚዋ መቅደስ ከአላይ ገብረ ጊዮርጊስ ትባላለች። የ23 ዓመት ልጅ ነች። 9 ወር ሞልቶታል ጽንሱ። ከ9 ወር ከሞላው በኋላ ልጁን ከወለደች በኋላ የወለደችው ሐምሌ 29 ቀን 2017 ሌሊት 10 ሰዓት ላይ ነው የወለደችው። እዛው ሽንት ቤት ላይ ከወለደች በኋላ ሽንት ቤት ላይ የጣለችበት ሁኔታ ነው ያለው እንዳይታወቅባት። በዚህም እናቷ ጋር የምትኖረው እናቷም ይሄንን ጉዳይ ልታቅ ትችላለች በሚል ገና ምርመራ ጀምረን እናቲቱን በቁጥጥር ስር አውለናል። የልጁን እናትም የእሷንም እናት ጭምር ሁለቱም ግለሰቦች በቁጥጥር ስር የዋልንበት ሁኔታ አለ። የወንጀሉ መፈጸም ህፃኑ ተጥሎ ያዩት አስከሬኑ ከሽንት ቤት ሲወጣ የተመለከቱትና በቀብር ስነ ስርዓቱ የተሳተፉት ሁሉ ዋቢ መሆናቸውን ረዳት ኢንስፔክተር አንዱዓለም ገልጸው የተጠርጣሪዋ ምርመራ ሲጠናቀቅ ተጠያቂነቷና የወንጀል ፍርዷ ጉዳይ ለህዝብ ይፋ ይደረጋል ብለዋል። እንግዲህ ይህች ልጅ የህፃን ልጅ ያለ አግባብ ህፃንን መግደል በቤተሰብ ጽንስን ማጨናገፍ ወይም ደግሞ በጽንስ ላይ የሚፈጸም ወንጀል በሚል የወንጀል ህግ የምትጠየቅበት አግባብ ይፈጠራል። ይሄም በእኛ በመርሳ ከተማ የምርመራ ክፍል ምርመራውን ጀምረናል። በአካባቢው ተጥሎ ያዩትን ሲወጣ ከሽንት ቤት ሲወጣ ያዩትን እንዲሁም በቀብር ስነ ስርዓቱ ላይ የተገኙትን ምንም ህፃን ቢሆን ገና ልጅ ቢሆንም በክብር ቤተክርስቲያን ላይ እንዲቀበር የተደረገበት ሁኔታ ነው ያለው። ልጅቷን አስፈላጊው ምርመራ ለማድረግ የህክምናም የኛ የታክቲክ ምርመራም የቴክኒክ ምርመራም ለማድረግ እዚሁ መርሳ ከተማ ፖሊስ ጣቢያ በእስር ትገኛለች ማለት ነው።
ህብረተሰቡ አስነዋሪውን ወንጀል በማጋለጥ ላደረገው ትብብር ምስጋና አቅርቦ ተመሳሳይ ወንጀሎች እንዳይፈጠሩ እያንዳንዱ ዜጋ ጥንቃቄ እንዲያደርግ ከተፈጠረም ወዲያውኑ ለፖሊስ ጥቆማ መስጠት እንዳለበት ረዳት ኢንስፔክተር አንዱዓለም አሳስበዋል። እንደ ፖሊሱ ገለጻ ተጠርጣሪዋንና ወላጅ እናቷን በቁጥጥር ስር በመዋል ምርመራ መጀመሩን ገልጾ የህፃኑ አስከሬን ሃይማኖታዊ ስነ ስርዓቱን በጠበቀ ሁኔታ ከህብረተሰቡ ጋር በመተባበር በመርሳ መርሶ ህይወት ቅዱስ ሚካኤል ቤተክርስቲያን ስርዓተ ቀብሩ ተፈጽሟል። ክቡራን አድማጮቻችን በወር አንድ ጊዜ በመርሳ ኮሚኒኬሽን እየተዘጋጀ የሚቀርብላችሁ የሬዲዮ ፕሮግራማችን እየተከታተላችሁትን ይመስላል። በዝግጅታችን ላይ ሀሳብ አስተያየታችሁን በመርሳ ኮሚኒኬሽን የፌስቡክ እና የዩቲዩብ ቻናል አድራሻዎች ላኩልን። እንዲሁም በስልክ ቁጥር 0333331240 በመደወል ታገኙናላችሁ። በቀጣይ በሌሎች ፕሮግራሞች ዳግም እስከምንገናኝ ቸር ሰንብቱ። መርሳ ኮሚኒኬሽን ያደምጡታል፣ ይናገሩበታል። ሀሳቡን በነፃነት የሚገልጹበት ሚዲያ